የነቢያት ጾም ወይም ጾመ ነቢያት እየተባለ የሚጠራው እንግዲህ 43 ቀን ነው የሚጾመው ወይም 44 ቀንም ሊሆን ይችላል በአራት ዓመት አንዴ። በእነዚህ በ43 ቀናት ውስጥ የምንጾመው ጾምን አባቶቻችን በውስጥ ይከፋፍሏቸዋል። 40ው ቀን ነቢያት የጾሙት አምላካችን መድኃኒታችን ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሰውሁን፣ እጅህን ስደድ፣ አድነን፣ አውጣን እያሉ የተማጸኑባቸው ብዙ ነቢያት የተስማሙባቸውና በምስጢር እግዚአብሔር ባወቀ በነዛ ቀናት ላይ የአምላክን ሰው መሆንንም ጭምር በትንቢት ያሳያቸው ስለሆነ 40ው ቀን በዛ ይወሰናል። የተጨማሪ 3ቷ ቀን ግን የአብርሃም ሶሪያዊ ጾም ነው ተብሎ ይጠቀሳል። አብርሃም ሶሪያዊ እንግዲህ ምናልባት ስሙን ለማናውቀው ሰዎች የሱን ስም ጋር አብሮ የሚያያዘው ግን ስምዖን ጫማ ሰፊው የሚባለው አባት እንግዲህ አይደለም ለአብዛኞቻችን። ስምዖን ጫማ ሰፊው እንደምናስታውሰው በአዝቀ ዝሙት በዝሙት ጾር እንዳይነደፍ ብሎ የፈተነችውን አንዲትን ሴት በያዘው በጫማው ስፌው አይኑን ጎልጉሎ የሰጣትና ሂጂ ብሎ ያሰናበታት ታላቅ የተመሰገነ ጻድቅ ነው። እድሜያችን ከ7 ዓመት በላይ የሆኑ ሰዎች እንዲጾሙት የአዋጅ አጽዋማትን ይታዘዛሉ ማለት ነው። ከነዚህ አዋጅ አጽዋማት መካከለኛ የተቀበልነው ከህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ድረስ የሚጾመውን ጾመ ነቢያትን። የጾመ ነቢያት ሁለተኛው ቃል ደግሞ ነቢያት። ነቢያት ኃላፊያትን መጻያትን የሚያውቁ ትንቢት ወይም ሀብተ ትንቢት ጸጋ ትንቢት ያላቸው በጾታ የተከፈለ ሳይሆን ወንዶችም ሴቶችም በጥቅሉ የእግዚአብሔር ሰዎች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ የጠበቀን በእድሜያችን ላይ ይህችን ሰዓት የሰጠን የጨመረልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። አምላካችን ልዑል እግዚአብሔር ወዶና ፈቅዶ እንግዲህ አሁን ያለንበት ወቅት የአባቶቻችን የነቢያት ጾም ወይም ጾመ ነቢያት ላይ ነው የምንገኘው። ከጾሙ ረድኤት በረከት አምላካችን ቅዱስ እግዚአብሔር እንዲያሳትፈን ቅዱስና መልካም ፈቃዱ ይሁንልን። ለዛሬ እግዚአብሔር አምላክ ቢወድና ቢፈቅድ የምንማማርበት የትምህርታችን ርዕስ የሚሆነው አሁን በያዝነው ወይም እየጾምነው ባለነው በጾመ ነቢያት ነው የሚሆነው። ጾመ ነቢያት እንግዲህ ከሁለት ቃላቶች የወጣ ነው። የመጀመሪያው ጾም ነው፣ ሁለተኛው ነቢያት ነው። ጾም በቁሙ ሲተረጎም መተው፣ መከልከል፣ ለተወሰነ ጊዜና ሰዓት መታቀብ ከተወሰኑ ምግቦች ተብሎ ሊተረጎም ይችላል። በእርግጥ ጾም ቀጥተኛ ትርጉሙ ይሄ ይሁን እንጂ ጾምን በተለያዩ መንገዶች ቅድስት ቤተክርስቲያናችን ትተረጉመዋለች። ጾም ለተወሰኑ ጊዜ ከመከልከል ባለፈ ከምግቦች ጾም ፍጹም የሆነ የአምልኮ መንገድ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 1 እስከ 2 ላይ በምናነብበት ጊዜ ላይ ቅዱስ ጳውሎስና በርናባስ ጌታን ሲያመልኩና ሲጾሙ በነበሩበት ጊዜ ላይ ከሐዋርያት መካከል እነሱን ባርናባስና ጳውሎስን ይለዩልኝ ብሎ ያመላከተበት ሰዓት ላይ ሐዋርያት እየጸለዩ ብቻ ሳይሆን እየጾሙ መሆኑ ሲንመለከት ጾምና ጸሎት ፍጹም የሆነ የአምልኮ መንገድ እግዚአብሔርም ደግሞ ጥሪውን የሚያሳይበት መንገድ እንደሆነ እንመለከታለን። ሌላው ጾም ፍጹም የሆነ ሐዘናችንንም ጭምር የምንገልጥበት መንገድ ነው። በመጽሐፍ ቅዱሳችን ላይ ብዙ ጊዜ ላይ ስለ ጸሎትና ስለ ሐዘን በጣም የተቆራኘ ብዙ ቃላቶችን ስለምናገኝ አብዛኞቻችን ሐዘን በሚገጥመን ጊዜ ላይ ወይም ችግር በሚገጥመን ጊዜ ላይ ጸሎትን በጣም አብዝተን እናደርጋለን። ያ እንዳለ ሆኖ ደግሞ አብረን ፈቃደኞች ከሆንም ደግሞ ጾምንም መጨመር ጾም ለእግዚአብሔር ሐዘናችንን የምንገልጥበት ለእግዚአብሔር የከፋንንም ነገር ጭምር የምናሳይበት እንደሆነ ልናውቀው ያስፈልጋል። በመጽሐፍ ቅዱሳችን ላይ መጽሐፈ ዕዝራ ምዕራፍ 10 ቁጥር 6 እንዲሁም ደግሞ የኢየሩሳሌም ቅጥሯ ፈርሶ በነበረበት ጊዜ ላይ መልሶ ለመገንባት ሐዘኑን ይገልጥ የነበረው አባታችን ቅዱስ ነህምያ መጽሐፈ ነህምያ ምዕራፍ 1 ቁጥር 4 ላይ እሱም ለመጽናናት ብሎ እግዚአብሔር አምላክ መጽናናትን ይሰጠው ዘንድ ብሎ ሲጾም ተመልክተናል። ስለዚህ ጾም መከልከል ብቻ ሳይሆን የአምልኮ መንገድም ነው። የአምልኮ መንገድ ብቻ ሳይሆን ፍጹም የሆነ ሐዘናችንን ያለብንን ችግርም ጭምር ለእግዚአብሔር አምላክም ጭምር የምናሳይበት መንገድ ነው። ይህ ጾም ታዲያ በቅድስት ቤተክርስቲያናችን ውስጥ በሁለት ይከፈላል። የፈቃድና የአዋጅ አጽዋማት ተብለው የፈቃድ የሚባሉት በግዴታ የማይወሰኑ በፈቃድ ግን ክርስቲያኖች የሚያደርጓቸው ጾሞች ናቸው።
እነዚህ ጾሞች መካከል የጽጌ ጾም የሚባለው የእመቤታችን ስደት የሚታሰብበት፣ የዮዲት ጾም የሚባለው መሃል የመጨረሻውን የጳጉሜ ወርን የምንጾማት ጾም የፈቃድ ጾም እየተባለ ይጠቀሳል። የአዋጅ አጽዋማት የሚባሉት ደግሞ ሰባቱ ቅድስት ቤተክርስቲያናችን እድሜያቸው ከ7 ዓመት በላይ የሆኑ በሙሉ እንዲጾሙት የምታዛቸው የምትደነግጋቸው አጽዋማቶች ናቸው ማለት ነው። እነዚህን አጽዋማት እድሜያቸው ከ7 ዓመት በላይ የሆኑት ሰዎች አባታችን አዳም በገነት በነበረበት ቆይታው የወጣበትንና ገነት ውስጥ የነበረበትን ጊዜ በማሰብ ይጾሙታል። 7ቱን ዓመት አስበን በምንጾምበት ጊዜ ላይ እግዚአብሔር አምላክ ጋር አብሮ በነበረበት ጊዜ ላይ አባታችን አዳም ምግበ ሥጋ የሚሆን ምግብ አልበላም ነበር። በሌላ ቋንቋ ይጾማል ማለት ነው። ስለዚህ የሱን ከእግዚአብሔር አምላክ ጋር የነበረውን ጊዜ ለማስታወስ ብሎ በ7 ዓመቱ ጾም ይጀመራል። በሌላው ደግሞ ብንመለከተው ከ7 ዓመቱ በኋላ ከገነት ስለተባረረ ደግሞ ያንን ከገነት በኋላ የገጠመውን ፈተና እኛም ደግሞ በመጾማችን ምክንያት ወደፊት ህይወታችን ላይ ሊመጣ የሚችሉ ነገሮችን ከእግዚአብሔር ጋር በመራመዳችን ምክንያት ዲያብሎስ ከሚሰነዝርብን ብዙ ነገሮች ለመታቀብ ስንል እድሜያችን ከ7 ዓመት በላይ የሆኑ ሰዎች እንዲጾሙት የአዋጅ አጽዋማትን ይታዘዛሉ ማለት ነው። ከነዚህ አዋጅ አጽዋማት መካከለኛ የተቀበልነው ከህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ድረስ የሚጾመውን ጾመ ነቢያትን። የጾመ ነቢያት ሁለተኛው ቃል ደግሞ ነቢያት ነው። ነቢያት ኃላፊያትን መጻያትን የሚያውቁ ትንቢት ወይም ሀብተ ትንቢት ጸጋ ትንቢት ያላቸው በጾታ የተከፈለ ሳይሆን ወንዶችም ሴቶችም በጥቅሉ የእግዚአብሔር ሰዎች ናቸው። ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ላይ እንደሚነግረን ትንቢትን ዳሩኑ ማንም ሰው ተነስቶ የሚናገረው ሳይሆን የእግዚአብሔር መንፈስ ነድቷቸው ውስጣቸው ሆኖ የተናገሩትና በእግዚአብሔር መንፈስም ጭምር የሚተረጎም እንደሆነ ይነገራል። ሌላኛው ነቢያት የሚናገሩትን ትንቢት ደግሞ ለማወቅ የሚያግዘን ነገር ቢኖር ነቢያት የሚናገሩት ትንቢት ወደፊት ስለሚመጣው ነገር ብቻ አይደለም፣ ትላንትና ስለነበረውም ጭምር ነው። ለዚህ ጥሩ ማሳያ የምናደርገው ሊቀ ነቢያት ቅዱስ ሙሴን ነው። ሊቀ ነቢያት ቅዱስ ሙሴ ወደፊት ስለሚመጡት ነገሮች በ5ቱ ብሔረ ኦሪት ላይ በጻፋቸው ሐረጋት ወይንም ደግሞ ጽሕፈቶች ላይ ትንቢቶችም እንዳሉት ሁሉ ሳይፈጠር እንደተፈጠረ ሆኖ ደግሞ የኦሪት ዘፍጥረትን መጻፉ ነቢያት የሚመጣውን ብቻ ሳይሆን ያለፈውንም ጭምር እንደሚያውቁ ማሳያችን ይሆናል ማለት ነው። የነቢያት ጾም ወይም ጾመ ነቢያት እየተባለ የሚጠራው እንግዲህ 43 ቀን ነው የሚጾመው ወይም 44 ቀንም ሊሆን ይችላል በ4 ዓመት አንዴ። በእነዚህ በ43 ቀናት ውስጥ የምንጾመው ጾምን አባቶቻችን በውስጥ ይከፋፍሏቸዋል። 40ው ቀን ነቢያት የጾሙት አምላካችን መድኃኒታችን ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሰውሁን፣ እጅህን ስደድ፣ አድነን፣ አውጣን እያሉ የተማጸኑባቸው ብዙ ነቢያት የተስማሙባቸውና በምስጢር እግዚአብሔር ባወቀ በነዛ ቀናት ላይ የአምላክን ሰው መሆንንም ጭምር በትንቢት ያሳያቸው ስለሆነ 40ው ቀን በዛ ይወሰናል። የተጨማሪ 3ቷ ቀን ግን የአብርሃም ሶርያዊ ጾም ነው ተብሎ ይጠቀሳል። አብርሃም ሶርያዊ እንግዲህ ምናልባት ስሙን ለማናውቀው ሰዎች የሱን ስም ጋር አብሮ የሚያያዘው ግን ስምዖን ጫማ ሰፊው የሚባለው አባት እንግዳ አይደለም ለአብዛኞቻችን። ስምዖን ጫማ ሰፊው እንደምናስታውሰው በአዝቀ ዝሙት በዝሙት ጾር እንዳይነደፍ ብሎ የፈተነችውን አንዲትን ሴት በያዘው በጫማው ስፌው አይኑን ጎልጉሎ የሰጣትና ሂጂ ብሎ ያሰናበታት ታላቅ የተመሰገነ ጻድቅ ነው። ረድኤት በረከቱ ከሁላችን ጋር ይሁን። አብርሃም ሶርያዊ እንግዲህ አንድ አይሁዳዊ ጓደኛ ነበረው ወይም ወዳጅ ነበረው። በጊዜ ወደ ነበረው ንጉስ ወደ ፈርዖን እየሄዱ ብዙ ጊዜ ላይ ይነጋገሩ ነበርና ያ አይሁዳዊ በክርስቲያኑ እምነት በየዕለቱ በመረታቱ ምክንያት ነገር ሰራበት። ወደ ንጉሱ ገብቶ በመጽሐፋቸው እኮ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ተነስተ ወዲያ ሂድ ብትሉት ይሄዳል። እስቲ ይሄንን እውነት ከሆነ ፈትናቸዋለሁ። ያም ንጉስ ያንን ክርስቲያን አብርሃም ሶርያዊን ጠራው፣ ጠየቀው። አዎ እውነት ነው አለው። ንጉሱም አርጋችሁ አሳዩኝ፣ አለበለዚያ ግን ችግር ይመጣባቸዋል፣ ስቃይ ይመጣባቸዋል ተባሉ። አብርሃም ሶርያዊ ጨንቆት ቤተ መቅደስ በሚጸልይበት ጊዜ ላይ ለስም አጠራሯ ክብር ምስጋና ይድረሳት እመቤታችን ድንግል ማርያም ተገልጣ ታይታው በሱ ሳይሆን ነገር ግን በዛች በመንደር ውስጥ ይኖር የነበረ በተመሰገነ ጻድቅ በስምዖን ጫማ ሰፊው ምክንያት ይህ ተአምር እንደሚሆን ተነገረው። ስምዖን ጫማ ሰፊው በቁጥቋጦ ውስጥ ተደብቆ በውዳሴ ከንቱ እንዳይወድቅ የሚያደርገውን ነገር አብርሃም ሶርያዊና ህዝቡ እንዲደግመው በማድረግ ከብዙ ግዚኦታ ከብዙ ምህላ በኋላ ተራራውን ዞረውት ያ ተራራ ተነቅሎ እውነትም በእምነት ወደ ሌላ ቦታ እንደሄደ
ቤተክርስቲያናችን ታስተምራለች። ስለዚህ እንደ ተራራ የገዘፈ ኃጢአት ያለባቸው ሰዎች ያንን ታሪክ በማስታወስ በጾም መንቀል እንዲችሉ የስምዖን ጫማ ሰፊው ምክንያት የሆነው ይህች ጾም አብራ ትገባለች። በውስጥ አዋቂነት ደግሞ ብዙ ጊዜ ላይ ለክርክር መነሻ ናት። ወይም ብዙ ጊዜ ላይ በጾመ ነቢያትና በዚህ በጥምቀት ወቅት ላይ የምትጠየቀውም የጋድ ጾምም በውስጥ አዋቂነት አለች። ጋድ ምትክ ለውጥ የምትባለዋ ማለት ነው። ይህቺ ጾም በውስጥ አዋቂነት ትጾማለች። ወታ ይህቺ ናት ባትባልም የመጨረሻው የአብይን የይቅርታ የነቢያትን ጾም የምንጨርስባት የመጨረሻዋ ቀን ላይ ያለችው ዕለት ቀጣዩ ቀን ሆነም አልሆነም በዛች ዕለት ላይ የጋድን ጾም እንጾማለን ማለት ነው። ስለዚህ 43ቱ ቀኑ በዚህ የተወሰነ ነው ማለት ነው። ይሄ የጾመ ነቢያት ጾም የሚባለው በተለያዩ መጠሪያዎችም ጭምር ይጠራል። አዳም የጾመው ጾም ስለሆነ ጾመ አዳም ይባላል። ጾመ ሐዋርያት ይባላል። አባቶቻችን ሐዋርያት የጌታን ትንሣኤ በጾም እንደሚያከብሩት ልደቱንም በጾም ማክበር አለብን ብለው ስለ ጾሙት ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በረከቱ ለሁላችን ትድረሰን። የሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጃንደረባን ያጠመቀው ታላቅ ሐዋርያ ነው። ይህ ሐዋርያ ህዳር 13 ሰማዕትነትን በተቀበለበት ዕለት ላይ ህዝቡ ስላላመኑ ተብሎ ስጋው ተሰውሮ ነበርና ክብሩን ባወቁ ጊዜ ላይ ግን ከ3 ቀን በኋላ የእግዚአብሔር መልአክ ያን የወሰደውን ስጋውን መልሶላቸው እነሱም ደግሞ ይህን ካገኘንማ ጾሙን እንቀጥለው ብለው ስለ ጾሙት ጾመ ፊልጶስ ይባላል። ጾመ ማርያምም ይባላል። የትንቢቱ ፍጻሜ በመሰረቱ የነቢያት እሷም ጭምር ናት። እመቤታችን ድንግል ማርያምን ስለ ክርስቶስ ሰው መሆን በተነገረባቸው ትንቢቶች በሙሉ ልንለያት አንችል። ለምሳሌ ነቢዩ ኢሳያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች አለ። አማኑኤል ከማለቱ በፊት ድንግልን ጠርቷታል። ሕዝቅኤልንም ማንሳት እንችላለን። ትንቢተ ሕዝቅኤል ምዕራፍ 44 ላይ ያለው በምስራቅ በኩል የተዘጋው ደጅ ከኃያላን ጌታ በቀር ገብቶ ያልወጣበት ደጁ ሁሌም ይጠራል ከኃያላን ጌታ ጋር አብሮ። ስለዚህ የነቢያት ጾም ላይ የእመቤታችንን ሚና እንደ ቀላል የሚታይ አይደለም። ነቢያት ውረድ ተወለድ ሲሉት የሚወርደው የሚወለደው ከሷ ስለሆነ ነው። እመቤታችንም የትንቢቱ ፍጻሜ የትንቢቱ መጨረሻ እሷ መሆኗ እያወቀች ግን በፍጹም ትሕትና የጾመችው ጾም ስለሆነ ጾመ ማርያምም እየተባለ ይታወቃል ማለት ነው። በቤተ ክርስቲያናችን ስርዓት መሰረት እያንዳንዱን ቅዱስ ያሬድ ባስቀመጠው በድጓ ድርሰቱ ላይ ባሉት ዘመናት ላይ ሲከፋፈል ይህ ጾመ ነቢያት የሚውልበት ወቅት ከመስከረም 26 እስከ ታኅሳስ 25 ያለ ሰፊ ወቅት ነው። በዚህ ውስጥ 3 ዘመናት አሉ። ዘመነ ጽጌ፣ ዘመነ አስተምህሮና ዘመነ ስብከት ይባላሉ። ዘመነ አስተምህሮ የሚባለው ከህዳር 6 ጀምሮ ያለው እስከ ታኅሳስ 17 ያለው ነው። ዘመነ ስብከት የሚባለው ደግሞ ከታኅሳስ 7 ጀምሮ እስከ መጨረሻው እስከ ጌታችን ስለ ኢየሱስ ክርስቶስ ልደት ያለው ወቅት ነው። በዘመነ አስተምህሮ ውስጥ ከአብይ ጾም ጋር ተመሳሳይ የሆኑ ሳምንታት አሉ። አስተምህሮ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት ይባላሉ። የስም መመሳሰል ነው እንጂ ግን የትምህርቱ ውስጡ ያለው የሚነገረው ቃለ እግዚአብሔር ጋር ግን ከአብይ ጾሙ ጋር ይለያያል። ዘመነ ስብከት ላይ ስንመጣ ደግሞ ስብከት፣ ብርሃን፣ ኖላዊ ተብሎ ደግሞ ከዛ በመጨረሻም የጌታችን ልደት በዚህ ወቅቶች ላይ ይታሰባሉ ማለት ነው። እንግዲህ ጾም ከዚህ ከተነጋገርናቸው ነገሮች በተጨማሪ አባቶቻችን ሊቃውንት ደግሞ በጣም በብዙ መንገድ አስተምረውታል። ከነዛ መካከል የተወሰኑትን ለመጥቀስ ለምሳሌ ቅዱስ ያሬድ ጾምን የነፍስን ቁስል ታክማለች ይላል። ብዙ ሰው በጾም ጊዜ ላይ ማወቅ መቻል ያለበት ስጋችን በተራበ ለስጋችን ምግብ ከልክለነው በቆየን ቁጥር ለነፍሳችን ደግሞ ድህነትን እየሰጠ ለነፍሳችን ቁስሏን የምትፈውስበትን መድኃኒት እየሰጠናት እንደሆነ ነው። በዚህ አንጻር ከተመለከትነው በመሰረቱ አብዝተን በጾምን ቁጥር አብዝተን እየተፈወስን አብዝተን ከቁስላችን እየተሻረን እንደሆነን ማየት መመልከት እንችላለን። ሌላው አባታችን ደግሞ ቅዱስ አትናቴዎስ እስክንድርያ ደግሞ ምን ይላል? ጾም ከመላእክት ጋር በአንድ ማዕድ መቀመጥ ነው ይላል። የማይበሉትን መላእክት መስለናቸው ካሉበት ህብረት ውስጥ ተቀላቅለን እነሱ የሚመገቡትን ምስጋና ለመብላት ብሎ ከእህል የሚከለከሉ ሰዎች ከመላእክት ጋር በአንድ ማዕድ የተቀመጡ ነው። መታደል ነው። በመሰረቱ ሰው ከሰው ጋር ተቀምጦ ለመብላት ቦታ መርጦ ጊዜ ለይቶ የሚበላውን ምግብ መርጦ ይቀመጣል። የሚጾሙ ሰዎችም ቦታ ለይተው ሰውነታቸውን ከኃጢአት ከልክለው ምግብ መርጠው ከምግብ ተከልክለው ምስጋናን አስቀድመው ከሰዎች ደግሞ ይልቅ
እለት እለት ሳያቋርጡ የሚያመሰግኑትን ቅዱሳን መላእክት ጋር አብረው መቀመጣቸው ጾምን ከመላእክት ጋር በአንድ ማዕድ መቀመጥ ነው ብሎ ይናገራል። ቅዱስ ቄርሎስ ደግሞ ምን ብሎ ይናገራል? የምንጾምበት ጊዜ ላይ የማንበላቸው ምግቦች ረክሰው ነው አያስፈልጉም ርኩሰት አለባቸው ብለን እያሸሸናቸው ሳይሆን በምንጾምበት ጊዜ ላይ ከምግብ የምንከለከለው ምግብ በልተን የምናገኘውን ደስታ እንደምናቀው ሁሉ በመጾማችን የምናገኘውን መንፈሳዊ ተድላና ደስታም ጭምር ልናቀው ነው። ይሄን በመሰረቱ የማይጾመው ሰው ሊያውቀው አይችልም። ብዙ ጊዜ ላይ ማወቅ መቻል ያለብን ምንድነው ስለ አንድ ነገር የምንሰማው ነገር ያንን ነገር እያደረግነው ብለን ወይም ያንን ነገር እያደረግነው ነው ብለን እንድንረዳ በጣም ሊያደርገን ይችላል። ያ ፍጹም ስህተት ነው። ለምሳሌ አንድ ሰው ስለ ጸሎት ተማረ ማለት ጸለየ ነው ማለት አይደለም። አንድ ሰው ስለ ጾም ተማረ ማለት ጾሟል በቃ በጣም ጾሚ ነው ማለት አይደለም። ስለ ተግባር ላይ ሲውል ነው የነዚህን የአባቶቻችንን ብሂላቶች እውነትም እውን እንደሆኑ የምናውቀው። ስለዚህ ቅዱስ ቄርሎስ ከምግብ ተከልክለን በምግብ የምናገኘውን ደስታ በመጾማችን ደግሞ መንፈሳዊ ሐሴት እናገኛለን አለ። ለሁሉም መጠቅለያ ግን እንዲሆነን የቅዱስ ዮሐንስ አፈወርቅን መጨረሻ ላይ እናምጣው። ቅዱስ ዮሐንስ አፈወርቅ ብዙዎቻችን በጾም ጊዜ ላይ የምናደርገውን ነገር በመመልከት ምን ብሎ ይናገራል? በምትጾሙበት ጊዜ ላይ ይታወቃል አብዛኞቻችን ምግብን እንደምንቀይር። በአብይ ጾም የሰበከው ስብከት ነው ይህ ትምህርቱ የሚገኝበትና በምትጾሙበት ጊዜ ላይ ምግብ እንደምትለውጡ እናውቃለን። ግን ከምትለውጡት ምግብ ጋር እናንተ ግን የተለወጠ ስራ ማትሰሩበት ከሆነ እኮ ተመሳሳይ ድርጊት እያደረጋችሁ ነው። የፍስክ ምግብ እየበላ የምታማውን ሐሜት የምትዋሸውን ውሸት ክፉ ማየትህን ክፉ መስማትህን ክፉ ማድረግህን ክፉ መዳሰስህን ወደ ክፉ መሄድህን ክፉ መናገርህን የጾምም ምግብ እየበላህ የምታደርገው ከሆነ በጣም ከባድ ነገር ነው። በተቻለ አቅም አዎ በጾም ጊዜ ላይ ብዙ መሰናክሎች ሊኖሩ ይችላሉ። አንዱን አሟልተን ሌላውን ላናደርግ እንችላለን። ይህንንም ሲባል አይ እኔ እንግዲህ እየጾምኩኝ የማማ ከሆነ ባልጾም ይሻለኛል ብለን በዚህኛው መንገድ እንድንሄድ አይደለም። እየጾምን ላለን ሰዎች ከምግባችን ጋር አመለካከታችንን፣ አስተሳሰባችንን፣ ጠባያችንን እግዚአብሔርን ሊያስደስተው የሚችለውን ነገር ለውጠን ተቀይረን መታየት እንድንችል ለማመላከት ከምግባችን መቀየር ጋር አብረን ራሳችንንም መቀየር የምንችልበትንም ጾም ማግኘት እንድንችል ነውና የዚህ የነቢያት ጾም የመጠቅለያም ሐሳቡ ሊሆነው የሚችለው ነቢያት ያንን ሁሉ ዋጋ ሲከፍሉ የነበሩት ሲጾሙ የነበሩት ከሌሎች ህዝቦች ተለይተው መከራ እያዩ ህዝቡን በተስፋ እንዲጸኑና እግዚአብሔር ሰው የሚሆንበት ጊዜ ይቀርባል እያሉ የተናገሩት ነገር በሙሉ ለኛ ለክርስቲያኖችም ተመሳሳይ ነው። ምናልባት እኛ ነቢያት ላንሆን እንችላለን ይሄንን ጾም ስንጾም፣ ግዴታ ግን እንደ ነቢያት ለመሆን ባይጠበቅብንምና ነብይ ሆነን እንድንጾመው ባንገደድም የነቢያትን ጾም በረከት ለመሳተፍ ብለን ነቢያት የጾሙት ጾም መጨረሻው የክርስቶስ መወለድ ከሆነ እኛም በዚህ በመጾማችን ውስጥ አረጋዊ መንፈሳዊ እንዳለው ልባችንን በረት አድርጎ ተወልዶበት ማንነታችንን እንዲቀድስልንም ጭምር በመማፀን ጭምር ነው። ጾሙን አምላካችን ቅዱስ እግዚአብሔር የፍቅር የሰላም የረድኤት ያድርግልን። አምላካችን ቅዱስ እግዚአብሔር የተማርነውን ለመኖር በቸርነቱ ይፍቀድልን። ወስብሐት ለእግዚአብሔር።